ሰላም ውዶች ማሮች ፍቅሮች እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ስለምታደርጉ እናመሰግናለን እያልኩ እንግዲህ ዛሬ አንዳንድ ነገር ልል ነው ማለት ነው። ያው አብርሽ እንግዲህ የአብርሽን ልጅ አይቼ ነው የመጣሁት ማለት ነው። ልጁ አድጎለታል ምናምን ነገር በጣም ደስ አይልም። እንግዲህ የአብርሽ ልጅ ያው በራሱ ቻናል መጥቷል ማለት ነው። ከነሱ ጋር አብሮ ዩቲዩብ ሊሰራ ምናምን እንዴት ነው ደስ አይልም ልጁ ማለት ነው። አደገለት እኮ እኛ ከመዳም ኩሽና ተቀምጠን ማን አገባ ማን ወለደ ምናምን እያልን ማለት ነው። ይሄው ከኋላችን እያገቡ ይወልዳሉ ይወላለዳሉ ማለት ነው። እና እንግዲህ አብርሽ ልጅ እንዴት አያችሁት? አያምርም? የኔ ማሪ ያምራል። ግን እኮ ያው ወንዶች ማለት እኮ ግን በጣም የሚገርሙት ማለት ነው። ሸቃሌትና ሸቃሎች እንግዲህ ያው መተንላችኋል እስከ ማዲያታችን ከኩሽ ነው ማለት ነው። እናንተ እስኪ የማዲያት መድኃኒት መላበሉኝ ተው ይትማ። አሁንማ በዛብኝ ደግሞ ጭራሽ ነው ማለት ነው። እኔም እጄ ከሱ ጋር ያልፉን በጭራሽ የራሱ በዛ። ወይኔ ፈጣሪ ትዕግስቱን ስጠኝ። ምን ላድርገው? ኧረ መላበሉኝ ተው መላበሉኝ። እኔ ምንም ያልተቀባሁት ነገር የለም። ምን እንደሆነ ችግሩ አላውቅም። እግዚአብሔርን እኔ እንደ ድሮ እንኳን አሁን ምግብ ሁሌ አልሰራም። ነገር ግን በጣም እየሰፋ መጣ። እንደው አንድ ልጅ ሳልወልድ ማለት ነው። ሸቃሎችና ሸቃልዬ ማለት ነው እንግዲህ እንመካከርና ዝም ብለን እንግባ ወደ ሀገራችን። ምንም ሞልቶ አይሞላም እውነት ለመናገር። በእርግጥ እዛ ያሉትም እየተማረሩ ነው። ሄደው ቤት ኪራይ ስራ ጀምረን ቤት ኪራዩ አስመረረን ምናምን እያሉ ሁሉም ያለቃቅሳሉ። ስለዚህ እኛም ተስፋ ቆረጥን እኮ እናንተ ተስፋ ቆረጥን። እኔም አሁንማ በቃ ግራ ገብቶናል። እዚህም ሰው ሀገር የሰው ሀገር ነው ደግሞ ኢትዮጵያ ላይ የሚሄድ ነው። አትምጡ ምንድን ነው የሚሻለን? እኔ ግራ ጋብቶኛል እውነት ለመናገር። ስለዚህ ግራ ተጋብቻለሁ። እና ምን ትላላችሁ ጀማ? እናንተ ምን ትላላችሁ? እስኪ ሄዱበት፣ እስኪ እንሄድበት ማለት ነው። ዘላለማችን ሰው ቤት እንኖር እንዴ? ሳንወልድ ለራሳችን ኑሮ ሳንኖር አንድ ቀን ሳንደሰት ባህልን ሳንደሰት ምንድን ነው እስከ እንደዚህ ድረስ ምንድን ነው? እውነት እኔ በጣም ነው ያዘንኩት እውነት ለመናገር ማለት ነው። አሁን እቺ ማን ነበረች? የሆነች ቲክታከር ልጅ ታውቋታላችሁ? ቲክታከር ወይኔ ስም አጠፋብኝ። እሱ አሁን በፊት ሄዳ ሱቅ ከፍቼ ምናምን እያለች በጣም ትመካከር ነበር። እና ዛሬ ቪዲዮ ለቀያታለሁ በቃ ቀን ስራ ሊሰራ ነው ስትል በጣም ተሰማኝ። አስባችሁታል? የዘይዘ አረብ ሀገር ነው ያልኳት እኔማ በኮመንት። ግን ደግሞ እኛ ደግሞ አረብ ሀገር ያለን ልጆች ስበሳችን አንደጋግፍ። ማርያምን አሁን ልጅ ዩቲዩቧን ብናይላት እንደ ቡታጅራ ዩቲዩበሮች ምናምን ነገር በጣም አሪፍ ነበር። ነገር ግን ዩቲዩቧን አናይላት። ለዛ ስለሆነ በቃ ቀን ስራ ስትል አሳዘነችኝ። በቀን 500 ብር። እኔ ግን ቀን ስራ በጣም የሚከብደው ጋይስ፣ በጣም ቀን ስራ በይዘው ይሰርች ነበር አረብ ሀገር ከመምጣቴ በፊት። ወይ ስማም እንኳን እኔ ቀን ስራ መቼም አልመኝም። ማርያም ቀን ስራ ከምሰራ አረብ ሀገር ዘላለሜን ብቀመጥ ነው የሚሻል። በጣም ፎቅ ታች። በእርግጥ እሷ ምንድን ነው ያለች ሞያ ምናምን መሰለኝ ያለችው። ግን ቢሆንም እሱ ራሱ ይከብዳል። ሲሚንቶ ምናምን ላይ ለፀጉር ምናምን ሰንበዴ ጥሩ አይደለም እውነት ለመናገር። እና እያሳዝናል። እኔ ሀገራችን እግዚአብሔርን ይሄ መንግስት ምን እንደሆነ አላውቅም። ምን አይነት መንግስት እንደሆነ ለዛ ነው እላችኋለሁ። ሰው የመጣሁበት እኮ ግን ሌላ ነገር ነው። ሌላ ነገር መጥቼ እናወራ፣ ችግር የለውም። እኛ የመዳም ቅመሞች እንመካከር። ተመካከሩ። ደግሞ ሰብስክራይብ ስለምታደርጉኝ አመሰግናለሁ። ውዶች ማሮች ፍቅሮች አው ቴንኪው። እና ያው እንግዲህ አብርሽ ከኋላችን መጥቶ እንግዲህ ወለደ። ከመውለድም ደግሞ ሁለተኛ ሚስት አገባ። እኛ ቅመሞች ተቀምጠን እከሊት ወለደች እከሊት አረገዘች ምን አገባን? እኛውን ስለማርገዝና መውለድ የራሱ አሮባት የሰው ታማስላል። ይሄው እኛ ሁልጊዜ ከሰው ኩሽና። እኔ አሁን በጣም የምትከታተሉ ልጆች አላችሁ። እዚህ ኩሽና አልወጣ ይወት ፀጉሬ ራሱ ምን እንደሚመስል አያችሁ። ፀጉሬ ትናንትና የተበጠረ ነው። አልነካሁት ምን አልኩ። ማፊ ፋይዳ። አሁንማ ይሄው ሙቀት ሲመጣ ደግሞ በጣም ይሄዳል ፀጉራችን። ፀጉሬ ራሱ ተመላለጠ ምናምን ነገርና ይኸው በጣም ያሳዝናል ያለው ነገር እውነት ለመናገር። ስለዚህ አብርሽ እንግዲህ ልጁ መጥቷል በአዲስ ቻናል አሉን ያላቅም አሉ። ስለዚህ ሰብስክራይብ አድርጉትና እንከታተለዋለን። እኛም እንሰራለን አጀንዳ፣ ጥሩ አጀንዳ ስለሆነ በአጀንዳው እንሄድበት። ስለዚህ አብርሽ በራሱ ቻናል በልጆች ቻናል መጥቷልና እና ነበረታተው ነው የምላችሁ። አብሮ ይሰራል ማለት ነው። ዩቲዩብ አብሮ ከሱ ጋር ይሰራል። አትገረሙም? እውነት ለመናገር እና ያው ደስ ይላል። ልጅ በልጅነት እንግዲህ አምሳየውን ወልዷል። ብቻ ተውት፣ ቀልዱ ይቅርና ማለት ነው። ልጅ በልጅነት ይባላል። በልጅነቱ ወለደ። ከዛ ደግሞ አምሳየውን ደግሞ እሱ ነው የሚመስል። እናንተ በጣም ያምራል እውነት ለመናገር። ጥቁር ቢሆንም ያምራል። ቡታጅራ ዩቲዩበሮች እኮ ግን ብልጥ ናቸው፣ ብልጦች። እኔ እንደ ቡታጅራ ዩቲዩበሮች ግን ማርያምን ብልጦች
በዛ ላይ ይተጋገዛሉ፣ ጎበዞች ናቸው ስበሳቸው ምናምን። ይሄ ነገራቸው በጣም ደስ ይለኛል የጀማ እና ሁላችንም ከነሱ ብንማር ምን ይመስላችኋል? ሁላችንም ከነሱ ልንማር ይገባናል። እውነት ለመናገር እነሱ በጣም ጎበዞች ናቸው፣ በጣም ጀግናዎች ናቸው። እንደኛ አይደሉም። ምቀኝነት ምናምን የለባቸውም። ስበሳቸው ይኸው ለምለም ከፈተችላቸው። እነሱ በቃ እየተጋገዙ አሁን ለምሳሌ ለምለም ለወንድሟ ከፈተች፣ ወንድሟ ለነዊና ለነብሩኬ፣ እነብሩኬ ደግሞ ለእህቶቹ ለወንድሞቹ፣ እንደዛ እያሉ ይኸው እንዴት እንዳደጉ ከቡታጅራ ውጭ እኮ ሌላ ዩቲዩበር እኮ የለም። ይሄን ታውቃላችሁ አይደል? እና በጣም ነው ደስ የሚሉኝ። ይሄ በዚሁ አጋጣሚ ይስሩ፣ ምንም አይደል። ማርያምን እኔ መስራታቸውን በጣም ነው የምደግፈው። ለምን እንደሆነ ታውቃላችሁ? ሀገራችን እንደምታውቁት ጦርነት ነው ምናምን፣ ስራ የለም። ወጣቱ ተምሮ ስራ ያገኙ፣ የግል ስራ ልስራ ሲል ግብር እዛ ላይ ነው፣ ቤት ኪራይ እዛ ላይ ነው። ስለዚህ ስለማይችል ማለት ነው ያለው ነገር እነሱ መስራት ነው የሚጠበቅባቸው። ዩቲዩብ እና በጣም ጀግናዎች ናቸው፣ ጎበዞች ናቸው። ደስ ይላል እውነት ለመናገር እና እኛ ከነሱ ምን ተማርን እንማር ምናምን የሚለውን እንይዛለን ማለት ነው። ስለዚህ በጣም ደስ ይላል። እንግዲህ አብርሻችንም በርታለን። ለማንም ቦታ ስለማሰጥ እኛ በጣም ደስ ይለናል እውነት ለመናገር ደስ ነው የሚለው እና በርታ ተበረታታ። እኛም አለን እነ ትክክል ከኋላ እያልን አለን እላችኋለሁ። እና በተረፈ ይሄ ነው ያለው ነገር። ሌላ ምን አዲስ አጀንዳ አለ? አዲስ አጀንዳ ቲክቶክ ላይ ያለ ምሳጭ አዲስ አጀንዳ የዱባይ አጀንዳ በጣም አለ። ብዙ አጀንዳ ዱባዮች ግን ምንም ፋይዳ የላቸውም። ዝም ብሎ አስመሳይ ናቸው። እውነት ከእንደዚህ አይነት ነገር ይሰውር። አብረው በልተው ጥጥቶ አሁን ነቆራ ላይ ናቸው። በእነሱ እንሄድበት ጎበዝ እነዛ ዱባዮች ማለት ነው። የዱባይ ደላላዎች ምኖችም ሁሉም አሽቃባጮች አስመሳይ ናቸው ማለት ነው። እና ይሄ ነው እላችኋለሁ። በተረፈ ግን ውዶች የማሯቸው ሰላማችሁ በዘት ይበል። ወይኔ ፀጉሬ ላበጥር አሁን ልሄድና ፀጉሬ ላበጥር ገሌ ልታጠብ ምን ትላላችሁ? አዎ ገሌ ልታጠብ ፀጉሬን ምናምን እላችኋለሁ። በተረፈ ሰላማችሁ በዘት ይበልልኝ። ቻናሌን ሰብስክራይብ አድርጉ። እናንተ ሰዓት ይስጠኝ። የቻናል ወደ ኢትዮጵያ ሰርገባ ተው ቪዲዮን እስከ መጨረሻው እኮ ስለማታዩት እኮ ነው። ወይ መሳቢው ራሱ ምንድን ነው? እና ይሄ ነው እላችኋለሁ ውዶች ማሮች ፍቅሮች። ቡዳ ጠጥቻለሁ ግን እንቅልፍ የመጣ ድመተኛ ጋር ድመት አለ እና ይሄ ነው እላችኋለሁ። ሰላማችሁ ብዙ ትርፍርፍ ይበልልኝ። እኔ ምርጦች አመሰግናለሁ። እሺ ሰብስክራይብ ስለምታደርጉ በጣም ነው የማመሰግን። ማርያምን የኔ ምርጦች አሁን ላፕቶፕ ያለው ሰው ነው የምፈልገው። ማርያም ሰዓት እንዲያጫውቱልኝ ላፕቶፕ ያለው ሰው አሁን ማንን ልፈልግ? ሰዓት ለጥብሏል። 3000 ሰዓት አስባችሁታል? 3000 ሰዓት የት ይምጣ? 3000 ሰዓት ያሳዝናል። ወይኔ በላቸው እና ይሄን ያለው ነገር ሀሳብ አስተያየት ካላችሁ ፀጉር ያያችሁት ነጭ ሆነ። ሰላማችሁ ዘውዶች